ለምን የምትረዳቸውና የምትረዳቸው ሰዎች መጨረሻ ላይ መልሰው ይከዱሃል? ደግፋቸው፣ ተሟግተህላቸው፣ በገንዘብ ወይም በስሜት አግዛቸው በመጨረሻ የሚነቅፉ የሚቀኑብ ወይም ጥለውህ የሚሄዱት ለምንድን ነው? ይህ ነገር በሕይወትህ ደርሶብህ የሚያውቅ ከሆነ የዋህ ነህ ማለት አይደለም። ከዚህ ይልቅ ፍሬድሪክ ኒቼ ከዘመናት በፊት የተረዳውን አንድ የሚያስደነግጥ እውነት ደርሶብሃል ማለት ነው። ይህ እውነት ምቾት የማይሰጥ ነው። ዛሬ ስለ ክህደት፣ ስለ ምስጋና፣ ስለ ኢጎና እርዳታ ሰጪነት እንዴት ግንኙነትን ሊያበላሽ እንደሚችል ስነ ልቦናዊ ትንታኔ እንዳስሳለን። እስከ መጨረሻው ተከታተሉኝ። የመጨረሻው ትምህርት ሌሎችን የምትረዳበትን መንገድ ለዘላለም ሊቀይረው ይችላልና። ፍሬድሪክ ኒቼ አንድ የሚያስደነግጥ ሐሳብ ነበረው። እርዳታን የሚቀበል ሰው ያንን እርዳታ ለሰጠው ሰው ጥላቻ ሊያድርበት ይችላል። ለምን? ምክንያቱም መቀበል ዕዳን ይፈጥራል። ዕዳ ደግሞ ኢጎን ይጎዳል። ሰውን በገንዘብ በስሜት ወይም በሙያዊ መንገድ ስትረዳ በግንኙነታችሁ ውስጥ ያለውን የማይታይ የኃይል ሚዛን ትቀይረዋለህ። አንተ ሰጪው ወይም ሁሉን ቻዩ ትሆናለህ፣ እሱ ደግሞ ተቀባዩ ወይም ፈላጊው ይሆናል። በሰው አእምሮ ውስጥ ይህ ሁኔታ ጥልቅ የሆነ ውጥረትን ይፈጥራል። ሰውን መርዳት መልካም ተግባር ነው። ነገር ግን ለተቀባዩ ወገን ይህ ነገር በድብቅ የሚያስተላልፈው መልእክት አለ። እኔ መቻል አልቻልኩም፣ ጥገኛ ነኝ፣ ዝቅተኛ ነኝ የሚል ስሜትን ይሰጠዋል። ኒቼ ብዙ ጊዜ ለስልጣን ወይም ለመቻል ያለንን ጉጉት ዊል ቱ ፓወር ይለው ነበር። ይህም የሰውን ልጅ ጠንካራ፣ ራሱን የቻለና ችሎታ ያለው የመሆን መሰረታዊ ፍላጎት የሚገልጥ ነው። አንተ አንድን ሰው በድካም ሰዓቱ ስትረዳው ለዚያ ድክመቱ ምስክር ትሆናለህ። አንዳንድ ሰዎች ይህንን ድክመታቸውን ሌላ ሰው ማየቱን መቋቋም ያቅታቸዋል። ስለዚህ ምን ያደርጋሉ? ለዚህ ምቾት ማጣት ምክንያት የሆነውን ሰው ማለትም አንተን ይገፋዋል። መጀመሪያ ላይ ሰውየው አመስጋኝ ሊሆን ይችላል። ነገር ግን ከጊዜ በኋላ ስውር የሆነው የስነ ልቦና ሂደቱ ይጀምራል። እርዳታው በጨመረ ቁጥር የስሜት ዕዳው ይከብዳል። ሰውየው ያንን ዕዳ በአግባቡ መክፈል ካልቻለ የሀፍረት፣ የጥፋተኝነትና የዝቅተኝነት ስሜትን ይፈጥርበታል። ይህ ስሜት ደግሞ ወደ መበሳጨት ይለወጣል። ይህም መበሳጨት ተጠያቂ የሚፈልግ ሲሆን በጣም ቀላሉ ተጠያቂ ደግሞ አንተ ነህ። በማንኛውም ግንኙነት ውስጥ የማይታይ የኃይል ሚዛን አለ። አንተ ዘወትር ስትሰጥ፣ ጊዜህን፣ ገንዘብህን፣ ጉልበትህን ወይም እድሎችን ስታካፍል በራስህ ሳታውቀው አንተ ከፍ ትላለህ። ሌላኛው ወገን ደግሞ ዝቅ ይላል። ምንም እንኳን ያንን ለማድረግ ባታስብም ማንም ሰው ከሌላው ወገን በታች ሆኖ መታየትን አይወድም። አንዳንድ ሰዎች ዝቅተኛ ቦታን ከመቀበል ይልቅ ግንኙነቱን ማበላሸትን ይመርጣሉ። እውነታው ፍጹም ከባድ ቢሆንም የሰው ልጅ ተፈጥሮ ግን ይህ ነው። አልፎ ተርፎም አንዳንድ ጊዜ እርዳታ ይበልጥ አደገኛ የሆነን ነገር ያንጸባርቃል። ያም የሁኔታችሁ ልዩነት ነው። አንተ የበለጠ የተረጋጋ፣ የበለጠ ተግተህ የምትሰራና የበለጠ የተሳካልህ ስትሆን እርዳታ እንደ መስታወት ያገለግላል። ሁሉም ሰው ያንን መስታወት መመልከት አይችልም። ከመለወጥና ከመሻሻል ይልቅ አንዳንድ ሰዎች ሌላውን ዝቅ ማድረግን ይመርጣሉ። ከማመስገን ይልቅ መተቸትን፣ ከማድነቅ ይልቅ መናቅን ይሻሉ። ኒቼ እንደሚለው ደካማ ሰው አቅመቢስነቱን ወደ ሞራል ወይም ወደ መርህነት ይለውጠዋል። ይህም የቅሬታ ስሜት በውስጡ ላይ ይፈጥርበታል። አንድን ሰው ከረዳኸው በኋላ ከከዳህ ምንም ስህተት ሰርተሃል ማለት አይደለም። ይህ ማለት የሰው ልጅ ኢጎ በጣም ደካማና ስስ ነው ማለት ነው። ነፃነት ለሰው ልጅ ወሳኝ ነገር ነው። ስሜታዊ ዕዳ ደግሞ በጣም ከባድ ነገር ነው። አብዛኞቹ ክህደቶች የሚመጡት ከክፋት ሳይሆን ከውስጣዊ ምቾት ማጣት ብቻ ነው። ታዲያ መርዳትና ቁም ትሉ ይሆናል። መልሱ በፍጹም ነው። ነገር ግን መርዳት ያለብን በተለየ መንገድ ነው። ተፈጥሮ የምታስተምረን ይህንን ስውር ሕግ እንከተል። ጥገኝነትን ሳይፈጥሩ መርዳት፣ ሌላውን ሰው ዕዳ ውስጥ የሚከት ሳይሆን የበለጠ ጠንካራ የሚያደርገውን አይነት እርዳታ መስጠት። ችግራቸውን ከመፍታት ብቻ መፍትሄው ላይ እንዲሳተፉ አድርግ። ያለ ገደብ ከመስጠት ይልቅ ግልጽ ድንበር አበጅ። ለማዳን ከመሞከር ይልቅ ራሳቸውን እንዲያድኑ አበረታታ። ምክንያቱም እውነተኛ ኃይል ማለት ሰውን ማዳን ማለት አይደለም፣ ይልቁንም ዳግም እርዳታ እንዳያስፈልጋቸው ማድረግ ነው። በእነዚህ ሂደቶች ከረዳ በኋላ ራስህን ከመከዳት እንዴት ትጠብቃለህ? ለዚህ 5 ተግባራዊ መርሆች አሉ። አንደኛው ተወዳጅ ለመሆን ብለህ አትርዳ። 2 ዘላለማዊ ምስጋና አትጠብቅ። 3 ያደረግከውን መልካም ነገር በሌላው ላይ አትመጻደቅበት። 4 ምንም አይነት ምላሽ እንደማትፈልግ እርግጠኛ ከሆንክ ብቻ እርዳ። 5
ግንኙነቱን እስከሚያዛባ ደረጃ አትስጥ፣ አትርዳ። ስሜታዊ ብስለት ማለት በነጻነት መስጠትና አንተ የምታቀርበውን ነገር ሁሉም ሰው ሊሸከመው እንደማይችል መረዳትና መቀበል ነው። ጠንካራ ሰዎች እርዳታን ያደንቃሉ፣ ደካማ ሰዎች ግን እርዳታን እንደ ስጋት ይቆጥሩታል። ይህ የማይናወጥ ሕግ ባይሆንም የተለመደ አካሄድ። ይህንን መረዳት ግን ከብዙ ህመም ያድናል። ይህ ቪዲዮ ከስሜት ጋር የተስማማ ከሆነ ምናልባትም ቀደም ሲል በዚህ ሁኔታ ውስጥ አልፈ ስለነበር ነው። የሚቀጥለውን ሰው ስትረዳ ይህንን አስታውስ። መርዳት ማዳን አይደለም። መውደድ ማለት ራስን መርሳት አይደለም። መስጠት ማለትም ራስን መስዋዕት ማድረግ አይደለም። እናም አንዳንድ ጊዜ ትልቁ ጥበብ ሌሎችን በራሳቸው እንዲማሩ መተው ሊሆን ይችላል። ስለ ሰው ልጅ ስነ ልቦና፣ ስለ ጥልቅ ስብዕና ግንባታ፣ ስለ ድብቅ የኃይል ግንኙነቶች እና ስለ አስትሮሎጂ ማወቅ ከፈለጉ አሁኑኑ ሰብስክራይብ ያድርጉ። ምክንያቱም የሰው ልጅን ነፍስ መረዳት ማለት የህይወት ቁጥጥርን መልሶ መያዝ ማለት ነውና።